ስሜ አብዱል ሽኩር ተወልጄ ያደግኩት በቀድሞ የደቡብ ብሔረሰቦች ሕዝቦች ክልላዊ መንግስት የቀቤና ወረዳ ወልቂጤ። በእርግጥ እናቴና አባቴ ደርግ በፈጠረባቸው ጣጣ የተነሳ በመለያየታቸው ጽንሰቴ የአሁኑ ኦሮሚያ ክልል የምትገኘው አማያ ወረዳ ናቻ ቁሊት ቢሆንም ውልደቴ እና እድገቴ ከወልቂጤ 5 ኪሎ ሜትር ርቃ የምትገኘው ጎራ ሰዴ ቀበሌ ልዩ መንደር ነበር። ወዲያውኑ ደርግ በመክሰሙ እድሜ 5 እና 6 ዓመት ሲሞላኝ በአካባቢ በቅርብ ርቀት ላይ ትምህርት ቤት ተከፈተና ቃዋ አንደኛ ደረጃ ትምህርት ቤት ተመዘገብኩ። 7 ዓመት ሲሞላኝ አንደኛ ክፍል አጠናቅቄ ወደ 2ኛ ክፍል ገባሁ። በዛው ዓመት ራሴንም እናቴንም መርዳት ስለነበረብኝ በጊዜው ትልቅ የነበረ 10 ብር ተበድሬ በትርፍ ሰዓቴ ጋዝ መነቀት ጀመርኩ። 4 ሊትር ጋዝ ይዤ እሄዳለሁ ከወልቂጤ መጥቼ። ትምህርት ከመጀመሬ ቀደም ብሎ ገና 5 ዓመት ሕፃን እያለሁ ጠፍቼ አባቴ ሀገር መጥቼ ነበር። ወልቂጤ ከወልቂጤ 200 ኪሎ ሜትር ርቀት የምትገኘው ሎሙጋ ቀበሌ ገበሬ ማህበር አስተዳደር አሁን ካለችው ጤና ኬላ ወረድ ብሎ የሚገኘው መኖሪያ ቤታቸው ላይ 2 ቀን ከተጓዝኩ በኋላ ደረስኩ። በጊዜው ትዝ ይለኛል፣ ጥር ነበር። አባቴ ከ5 ልጆቻቸው መሀል ላይ ቁጭ ብለው በአካባቢ ባህል መሰረት እንሰት ተተክሎ ምግብ እየተበላ ነበር ደረስኩት። አባቴ የእናቴ ቤተሰቦች ምንም እንኳን ጉራጌም ባይሆኑ በተለምዶ ዝም ብለው ጉራጌኛ መናገር ያበዙ ስለነበረ እኔም ጉራጌኛ እንደማወራ ስለሚያውቁኝ ብዙም ባይችሉትም ቋንቋ ግን እንደ ደህና አዛውንት ቸነህም አሉኝ። አፎ ቤሱንቼ ያሜቹ አልኳቸው። ትዝ ይለኛል። ከርሟቸው ወንድሞች ተቀባብለው ሳሙኝ። በዛ ጊዜ ጥሩ ወጠምሻ ለጉርምስና የደረሱት ጉርምስና የነበሩት ወንድሞች አብዱልፈታህ አብራር፣ አብዱልቃህር እና ሌሎች ይገኙበታል። አባቴ ለዛሬ ደር ነገ ወስደሃለሁ አለኝ። እንተና ልጄ በውስጥ ይሰማልኩኝ። ብዙም ሳይቆይ ከአንድ ሳምንት በኋላ አባቴ ወሰዱኝና ከወልቂጤ 7 ኪሎ ሜትር የምትገኘው ኮሮ ከተማ ላይ ከናቴ አገናኝ። እናቴ አዲስ አበባ አለፉ። ትዝ የሚለኝ አዲስ ተገዝቶልኝ
ብዙ ሳንቲሞች ሰጠው። እናቴ ቤት ስደርስ እናቴ ብዙ ደስተኛ አይደለች። ለምን መጣህ አለች። እስካሁን አሳደፉ አይበቃም? አላህ ይርሐማቸው ሁለታቸው ወደ አላህ ፊት ሄደዋል። እንደኔ ከእናቱ ተሰዶ ከእናቱ ጋር ያደገው አጎቴ መጥቶ እናቴ ላይ እናቱን ይዞ ደባር ስለተጨመረ መሀላቸው ላይ ጥል ተፈጥሯል። አጎቴ ስሙ ሀሰን ሰይድ ይባላል። እናቴ በተለምዶ ስሟ ብሬ ሰይድ ስትባል ሌላ ስም ነበራት፣ አስማ ሰይድ ትባል ነበር። ብዙም ባይታወቅ ኢስላም ስሙ አስማ ሰይድ ነው። ጊዜው ረመዳን ስለነበረ በህፃን አንደበቴ አስታረቋቸው። እነሱም ታረቁ። ጾሙ ተፈታና እኔም ተመልሼ ኮበለልኩኝ። ወንድሞቼና የአባቴ ልጆች ናፈቁኝ። አስፋልቱ መኪናው ከሀገሬ የሌለው አስፋልት ጥቁር አስፋልት ላይ አስምሮ ሲላ መጫወት፣ አስፋልት ላይ ከብት እየጠበቁ ከብቶችን ማገት ናፈቀኝ። በዛን እለቱ ሸዋል ነበር። አባቴ እና ወንድሞቼ በተለመደው መልኩ አስፋልት ላይ ባላገኛቸውም ፊት ለፊት ላይ ባላገኛቸውም አባቴ ሸዋል ጾመው ተኝተዋል። ጸዋል ጾመዋል። እዛው አሁን ያረጀችው አቆርቆሮ ቤት በራፍ ላይ ወንበር ላይ ቁጭ ብለዋል። እህቴ ከሳውዲ አረቢያ ወይም ከየመን ዘይነባ መጥታ አዲስ ነች በአካባቢው። እንደ ባለፈው አልሆነልኝም፣ ነገር ተቀያይሯል። ናዘ ይለኛል ወይና ብድግ አድርገው አንስተው መሬት ላይ ቀጠቀጡኝ። በእግራቸው ቆሙብኝ። ይህን አልተቸግረ አሳድጋ ደግሞ አሁን ነፍስ ስታቅ ልትኮበለልባት ነው እንዴ ናት? አንተን በማሳደግ የረዳኋት ነገር የለም ብለው ተቆጡኝ። አላህ ይርሐማቸው አባቴ። በጣም ጎዱኝ እና ሊመቱ በጣም በዛው ሰዓት ይዘውኝ እንደሚመጡ አሰቡ። ልብስ መቀየስ ጀምሮ እህቴ መታ በእጃቸው መነተፈችባቸውና ጾመኛ ነኝ እያለው አትግደሉት ብላ ለማንችና ወሰደችባቸው። ፍየል እንዳየ ተኩላ ወይም ደም እንደጠማው ነብር ነበር የያዙኝ። አባዬ በጣም ከባድ ነበር። እኔ ማለቀሱ የመጀመሪያ የአባት ቁንጥጫና ጥፊ ቀመስኩኝ። ልዩነቱ ግን በእግር መራገጡ በጣም ቦርጫምና ረዥም ስለነበሩ ጎንበስ ቢሉ ለመያዝ ስለማይመቻቸው መቱኝ። ዘይነባ ወዲያውኑ ይዛኝ ላይ ቤት ወጣች። በዛው ተደበቅኩ። እየደበቅኩ መስከረም መጣ። ፈንታ የሚባል ትምህርት ቤት ተወሰድኩ። 88 አለቀ። 89 ገባ። ፈንታ ትምህርት ቤት ተመዝግቤ በትርፍ ሰዓት ስመለስ እንጨት ለቅማለሁ። የወንድሜ አብላግ ከብቶችን አግታለሁ። ያ ሁሉ አልፎ 89 ማብቂያ ክረምት አንድ ቀን ለሰበቡ 10 ብር ከአባቴ ሰረኩ። በጣም ፈራኋቸው። አሁን ይዙኛል ብዬ ፈራሁ። በጊዜው 10 ብር ያሁን 1,000 ብር አክል አቅም የነበረው አመደሌ ቤት አስቀምጬ እየተመላለስኩ በ75 ሳንቲም ሽሮ በላለሁ ሲረበኝ። 2 ቀን ከበላ በኋላ 8 ብር ከ50 ሳንቲም ቀረ። በጣም ፈራሁ። በቤት ሰርቄ አላውቅም።
ከምግብ ውጭ ሲርበኝ አንዳንዴ ምግብ ሰርቅ ነበር። አንድ ቀን እዚህ ለሐኪሙ በተቀቀለ ስጋ ሰርቄ ሐኪሙ ነግረው ሐኪሙ በሰዓት ጣቴን በሽቦ አቃጠለኝ። ከዛ በኋላ ስርቆትን በጣም እፈራለሁ። በትውልድ ሰፈሬ እኔና ስራጅ ጎረቤቴ አንዳንዴ እንሰርቅ ነበር። ምግብ የሆነ ነገር ሰርቀን ምግብ እንሰራለን። ልጅ ሆነን ሳለን ከዛ ውጪ እኔ አላውቅም። በእርግጥ የመጀመሪያ ስደቴ ላይ ከእናቴ ቦርሳ የአንገት ቦርሳ ወይም ደግሞ ገንዘብ መያዣ አንድ ብር ሰርቄያት ነበር። ተመልሼ አባዬ መጥቼ አሁን ውሰዱኝ ሀገር ያልኳቸው። በእርግጥ በዛ አመት ተመዝግቤ ጥሩ ትምህርት እየተማርኩ እያለ ሚያዝያ ወር ላይ ድንገት ደረሰብኝ። አንድ ወር ተኛሁ። ብነሳ ማገገም አቃተኝ። አባቴ አይንከባከቡኝም፣ ሁልጊዜ ይገለምጡኛል። ፍላጎታቸው ከእናቴ እንዳድግ ነው። ተመልሼ ይዘውኝ ሄዱና ያሁን ሻይ ሞላ አደረሰው ተመለሱ። ዕለቱ ዓርብ ነበር። ደረስኩ። እናቴ በሌሊት ታሰፋና አቀለጠችው። የማያልፍ የለም። 89 አለቀ። 19 ቃዋ አንደኛ ደረጃ ትምህርት ቤት ሙካባ ገባሁ። ትምህርት ይቀጥል። ታሪኬ ወደ ኋላ መለስኳቸው። በዚህ ሁኔታ ላይ ጋዝም እየነገድኩ ትምህርቴን እየተማርኩ በጥሩ ደረጃ ተማርኩ። አንደኛ ደረጃ ትምህርት ቤት አጠናቀቅኩ። ሁለተኛ ደረጃ ትምህርት ቤት ሳጠናቅቅ ባለሁበት አካባቢ ትምህርት ቤት ስላልነበረ ያሁን እንበልታ ወይም የዛ ጊዜ ቃጥባሪ የቀበና ወረዳ አስተዳደር ነበር። ወረዳ ተብሎ ይጠራ ነበር። በአሁኗ በቀረምሳ ግብርና ማዕከል እያቋረጥን ከጎራ ስዲያ ልጅ ወንድ ወደ ቃጥባሪ አንበልታ የተመላለስኩ ደረጃ ትምህርት ተማሪ ሆኜ ትምህርት ጨረስኩ። የኔ ታሪክ በዚህ ይቆይ። የቀድሞ የቀጠለ ሰው ሆኖና ሰው ሆኖ መጠሪያ የሚያጣ የለም። አጎቴ በተወለድኩበት ዕለት የሚገርም ነገር ስለሰማ ጉዱ መጫ ብሎ ስያሜ ሰጠኝ። እናቴም ስለገረማት ጉዳያው ሳይሆን ገረሙ አለች። የዋለ እያደረ የልጅ ባለቤት ልጁን መፈለግ አይቀርምና አባቴም የደርግ መስከሰምና የኢህአዴግ መግባት ተከትሎ እኔና እናቴን ፍለጋ መምጣታቸው አልቀረም። ስሜ አብዱልመናን ብለው ሰየሙ። እናቴም ቤተሰቤን በጸጋ ተቀበሉት። የኔም ስም እንደ ሌሎቹ ወንድሞቼ እንደ ሀጂ አብዱልአሚር፣ እንደ አብዱል ከሪም እና እንደ እናቴ ልጅ አብዱል ሰመድ ስሜ አብዱልመናን። የትምህርት ቤት ስሜ አብዱልመናን። እናቴም የአያቴ መቸገር፣ አልጋ ላይ መዋል፣ የሁለቱም ቤተሰቦች የነበራቸው የዙፋንና የስልጣን ደረጃ መክሰም፣ እንግልት መብዛትና እሷን መቸገር፣ ከቤታቸው ሁነቶች ማብቂያ 77 ድርቅ አልፎ ያ ሁሉ ችግር ተሻግረው የኔ መወለድ የአባቴ ንቃ ነበረባትና በንቃ ላይ ደግሞ እኔም እርጉዝ ልትወልደኝ የተቃረበችበት ሁኔታ ላይ ስለነበረ አያቴን በማያውቁ ቀልባቸው ሌላ ሰው አግቢ ስላሏት በዛም ዕለት ወደ ታላቅ ወንድሟ ቤት ዛሬ ስሙ ሀይረዲን ኢማም ሰይዶ ወይም የቀድሞ ስማቸው ግዛው ኢማም ሰይዶ
ቤት በማታ ተሰደደች። አግቢ የተባለችው ሰው በጣም ይወዳት ነበረ። ነፍሰ ጡር ልትወልድ የተቃረበች መሆኑን ሊያገባት ፈልጎ ነበር። በዛው ዕለት የአጎቴ ሚስትም ስለተቆጣች አንተ ልጦር ነው ወይስ አባት ወይስ እህት የሚል ስያሜዎች ጆሮ ላይ የተናገሩበት ስላለ እናቴ የምትጀምሯት ነው የተወለዱ። በዛም የተነሳ ጉዱ መጫ ማለት በቀቢኛ ሲሆን ጆሮ ማለት ነው። ጉዱ ማለት ያው ይገርማል። ጉድ ተሰማ እንደማለት ነው። ጆሮ ጉድ ሰማ እንደማለት ነው። እናቴም ገረመኝ አለችና ገረሙ አለች። አባቴ የኔን መወለድ ሲሰማ አብዱልመናን የለጋሹ አገልጋይ ወይም የሙሉ የሆነው ጌታ አገልጋይ እንደማለት ነው። ሞላልኝ ሙሉ የሆነው ሞላልኝ 11ኛ ልጃቸው ነበር። እንደ ነብዩላህ ያዕቆብ ልጆች ቁጥራችን 12 ወንድ ልጆች 12ኛው እኔ አብዱልመናን ያሞሉ ታሪኩ በዚህ ላይ ቋጭ ነውና እኔ ተወለድኩ። እናቴም በህይወቷ ማታውቀው የሰው ቤት ማገልገል ጀመረች። እንሰት ትፍቃለች እየዞረች፣ እንሰት ትገዛለች፣ ታስፍቃ ትሸጣለች። ወርቅ ገዛች፣ ሀብታም ሆነች። እኔም አንድ ጊዜ ሙሽራ ቤት በጊዜው በነበረ ባህል መሰረት አንዳንዴም ሲከፋ እንሰት ቂጥ እያጣርኩ አደኩ። የሚሆነው ሆኖ እዚህ ጋር ደረስኩ። የኔ ታሪክ እዚህ ጋር ነግታውን አሁን ያለሁበት ስራ ሁኔታ ላይ ያለው ሁኔታ ቀጥዬ እገልጽልሃለሁ።